በኋላ ልጠይቅ እኔ ራሱ ወስናለሁ በምለው ነው ይሄን አዲ ቆየሁትና ብዙ ጊዜ እከታተላለሁና ምን አለ እድል አግኝቼ ብጠይቅህና የሆነ ነገር ብትለኝ እያልኩ ነበርና እሱ አመሰግናለሁ። ያው መጽሐፍቶቹን ሪኮመንድ ያደረግኩህን እንትን አንብብ። ሜቢ ትምህርት ከፈለክ ልጆች ጋር የምትማርበትን ሁኔታዎች አመቻችላለሁ እንዲያስተምሩ። ደስ ይለኛል። ቴክስት አድርግልኝ በቴሌግራም ሶሪ ቲክቶክ ላይ እዚሁ ቴክስት አድርግልኝ። መምህር እንትን ጋይድ አደርጋለሁ መምህር እንትን እንዲሉህ። በተረፈ ሜቢ ኦዲየንስም እንዲያውቁት ቲክቶክ ፌስቡክ የለኝም። ብዙ ልጆች ፌስቡክ ላይ እንደዚህ ጽፌ የላቸው እንደዚህ ምናምን ጽፌ የለህ ነበር ይላሉ። ፌስቡክም ሆነ ሌሎች ሶሻል ፕላትፎርሞች ከቴሌግራም እና ቴሌግራሜ አይ ቲንክ ይታወቃል፣ በቅርብ ነው የከፈትኩት። ከቲክቶክ ውጭ ከማንም ጋር ኮኔክሽን የለኝም። ሌሎች እኔን የሚወክሉ አይደሉም። መልካም ከሰሩ ጥሩ ከሰሩ በእኔ ስም መልካም እሳይ የሚያስብል ነው፣ እነሱን የሚያስመሰግን ነው። በእኔ ስም ማይሆን ነገር ከሰሩ ግን ወደ እኔ የሚመለስ ሳይሆን ወደ ራሳቸው የሚቀር ይሆናል ማለት ነው። እኔ የሚመለከት ስላልሆነ ፎይ በጣም አመሰግናለሁ። ያው ከስርም ያሉት እንደምረዱኝ ተስፋ አለኝ። ያው አንዳንድ አጋዥ መጽሐፍቶችንም እንትን እንድሉኝ አንተም ደግሞ ኮንታክት አድርገኝ እና መሰረታዊ ትምህርት ክርስትናውን እንድትማር እንትን እንላለን። ለማንኛውም ሰው ሪከመንድ የምናደርገውም ነው። አንድ ሰው ሃይማኖቱን ከመቀየሩ በፊት ምን ያህል አውቋል ሃይማኖቱን አስቀድሞ የሆነ ሰርቪስ አይደለም የምቀይረው። ቢቀይር እንኳን አንድ ሰው እኛ አሁን ወደ ክርስትናው ሰው ሲመጣ አስቀድሞ ዛሬ ስለመጣ በቃ ክርስቲያን ሆንክ አንልም። መማር አለበት፣ አስቀድሞ መማር አለበት። ደህንነትን አስቀድሞ የሚያመልከውን አምላኩ ምንድን ነው እንዴት ነው የሚለውን ጠንቅቆ አምኖ ተተማረ። እስከ በትንሹ ወራቶች ይፈጁበታል። ወራቶች ሽንፈይቶ ነው እንጂ ዛሬ ሆናለሁ ስላልክ አናደርግም። ተምሮ ጨርሶ ነው የሚወጣም ሰው አትሊስት እምነቴን አውቄው ነው ወይ መውጣው? ምን ያህል አውቄዋለሁ? ምን ነበር ማመልከው? ዝም ብዬ ተመላላሽ ነበርኩኝ? ምን ያህል ብትጠየቅ ምን ያህል ስለ ራሴ በፊት አውቄ ስህተት ነው ለማለት እኮ አውቀህ ነው። ሳታውቅ እንዴት ስህተት ነው ትላለህ? ታወቅክ በኋላ አይ ሃይማኖቴ ትክክል፣ ይሄ በዚህ ምክንያት ስህተት ነው። ስህተት በመሆኑም ደግሞ ያኛው ትክክል ነው ማለት አይደለም። ባይዜ ይሄኛው ስህተት ያለህበት ስህተት ነው ማለት ያኛው የምትሄድበት ካላጠናኸው ትክክል ነው ማለት አይደለም። ገባ? ያኛው ጋር ምንድን ነው እሱ ስህተቶች እንደዚሁ ሊኖር ይችላል። ለምሳሌ እዚህ ጋር ቀኝ እጅ ያለው ቀኝ እጁ ቆራጣ የሆነ ሰው መንግስተ ሰማያት አይገባም ቢል፣ እንዴት ቀኝ እጅ የሌለው ሰው መንግስተ ሰማያት አይገባም ይላል ብለህ ወደዛኛው ጋር አንተ ቀኝ እጅ ስለሌለ በቃ እዚህማ ሆኜ መንግስተ ሰማያት አልገባም ማለት ነው ብለህ እዛኛው ጋር ስትሄድ፣ እዛኛው ጋር ደግሞ ግራግሩ ቆማጣ የሆነ ሰው መንግስተ ሰማያት አይገባም የሚል ቢኖር አንተ ደግሞ ግራግር ባይኖር ሁለቱ ጋርም ተመሳሳይ ሆነብህ ማለት ነው። ስለዚህ ምን መሆን አለብህ ማለት ነው? ቆም ብለህ ሁለቱንም መፈተሽ ይኖርብሃል ማለት ነው። ጤናማ ነው፣ ለሌሎቹም ጠቃሚ ነው። ኤኒዌይስ በርታ፣ ቴክስት አድርግልኝ። ወደ ቶፒኩ ፓራፍሬዝ አድርገው እንትን ቃሎት ያሰማልን። ወንድማችን ያስተላለፈው መልእክት ለሁላችንም ይሁን። ኢምፖርታንት የሆነ ሜሴጅ ነው ያሳለፈው። እሱ ላይ በጣም ትኩረት አድርጉ። እሺ፣ ዛሬ የያዝነው ርዕስ ምንድን ነው? ጋብቻ የሚል ነው። ጋብቻ በእስልምና ምን እንደሚመስል እንጠይቃለን። ወንድሞችን በሙስሊሞችን የእነሱን መረዳት ካየን በኋላ ምንድነው ቁርአኑ የሚለው፣ ሀዲሱ የሚለው ምንድነው፣ አስተምሮቱ ምንድነው፣ መሬት ላይስ ያለው ነገር ምንድነው የሚለውን ነገር ከወንድሞች ጋር ነው ያያለን። ለጀምስ ድልስት አብዱል አይ ቲንክ ይቀድማል መሰለኝ። አብዱል ወሃብ እንኳን ሰላም መጣ ወንድማችን። እንኳን ቆያችሁ። ገና እፎ ይቀጥል። አብዱል ሰላም ነው? አልሐምዱሊላህ ደህና ነው።
አለን ዛሬ ሱራ 4:3 እየተመለከትን ነበረ። እሺ እና አንድ ወንድ ልጅ እስከ ስንት ነው ማግባት የሚችለው? እስከ 4 እስከ 4። ኦኬ 4 የሆነበት ምክንያት ምንድን ነው? ምክንያቱ ለምን 3 ለምን 5 ሳይሆን? ደነገገልን ድንጋጌ ነው። ለምን 3 እና 5 ሳይሆን 4 የሆነበት ምክንያቱ ምንድን ነው? 3 ይቻላል እኮ ከ4 በላይ አይቻልም የተባልኩ። 4 ቀርቶ ለምን 3 ብቻ? ስማ ፈጣሪ ደነገገው ድንጋጌ ነው። ወኢን ኺፍቱም አላ ተዕዲሉ ፈዋሂደተን አው ማ መለከት አይማኑ ይላል አላህ ሱብሓነሁ ወተዓላ። እኮ ሚስጥሩ ምንድን ነው? 4 የሆነበት ሚስጥር 4 የሆነበት ሚስጥር ሰዎች እንዲባዙ አንደኛው በ5 መባዛት አይችሉም? ይቻላል። ስለዚህ መጀመሪያ ፐርሚስ ውድቅ ይሆናል ማለት ነው። አይሆን መሆን አይደለም አሁን እንዲባዙ ያልክበት 4 መስፈርት አይደለም ማለት ነው። በ5 መባዛት ስለሚችሉ አይ ከአንድ 2 ይሻላል። ከ2 እስከ 3 4 ደነገገልን። አይ እንደዛ ሎጂክ ከሄድ ከ1 2 ይሻላል፣ ከ2 3 ይሻላል፣ ከ3 4 ይሻላል የምትል ከሆነ ከ4 ደግሞ 5 ይሻላል። ሱማ ነው ትክክል ነህ። ግን የፈጣሪ የደነገገልን ድንጋጌ አምነን እንቀበለዋለን። ለምንድን ነው ድንጋጌ ይሄ ብቻ እንደዚህ እንዲሆን የሆነበት ምክንያት? አንደኛ ሰው እንዲባዛ ነው ያልኩህ። ሰው እንዲባዛ ነገርኩህ እኮ። ሰው እንዲባዛማ ከሆነ 5ም ያባዛል። ሁለተኛ ደግሞ ልንገርህ ስማኛ፣ ሰው ቤት ለምሳሌ የሰው ልጅ ስሜቱ ከባድ ከሆነ ምናልባት ከአንደኛው የሚችል ከሆነ የሚያስተዳድር ከሆነ የሷን ሐቅ የሚወጣ ከሆነ 2ም 3ም 4ም መጥገብ ይቻላል። የሷ ሐቅ የሚባለው ምንድነው? እሷን በትክክል ምንም ፊት ባለበት መልክ የሚያስተዳድራት ከሆነ አንደኛውን የማያበላልጥ ከሆነ ይሄ ፊት ይባላል። አለማበላለጥ ማለት ምን ማለት ነው? በየትኛውም በቁሳቁስም ምንም በመውደድም ይሁን እሷን አለማበላለጥ አንዷን ካም ሁለቱም እንደዛ ይቻላል። ግን ቁርአኑን አንዴ ከፈቱ እንትና ይቻላል እንደዛ ማድረግ? 4ቱንም እኩል መውደድና እኩል ማድረግ ይችላል? እንዴት ነው የማይቻለው? እስቲ እናየዋለን። በደንብ ነው እኩል ያላረገውን አካል አላህ Subhanahu Wa Ta'ala ነገ የውመል ቂያማ አመጣለሁ ብሎ አመጣውና ጎኑን ልክ በአንድ በኩል ያመዘነበትን በኩል በጣም እሺ በጣም መታወለው ነው። ምን አሳይኝ ምንድነው? በጣም ምን አድርገዋል? ቆይ ጨርሰው እኩል ያላደረገውን በቂያማ ቀን ጎኑን ምን አድርገዋለሁ? ጎኑን ያንሻፈፈው አላህ Subhanahu Wa Ta'ala ያመጣው ላሉ ቴንኪው። በዚህ መሰረት መሐመድ ጎኑ እየተንሻፈፈ ይመጣል እያልከኝ ነው? ምን ስላደረገ ያግ በሚስቶቹ መካከል እኩል አልነበረም። እናየዋለን። አይሰማም? ትሰማለህ? የኔ አይሰማ? ትሰማለህ? ወንድማችን ባለ መሰረት መሐመድ እንግዲህ ጎኑ እየተንሻፈፈ ነው የሚመጣው ማለት ነው። በሚስቶቹ መካከል እኩል አልነበረም። ያዳላ ነበር። አይሰማም እንዴ? ይሰማል አብዱ? የኔ አልሰማም እንዴ? አቦኔ ቤት እንትን ስልክ በጣም ብዙ ረጅም ስለምንቀሳቀስ ይደክመኛል። ነው አያንተ ይሰማል። የሱ ነው ኔትወርኩ። አንብቤው። እሺ ነው ሱራ 4 ይሰማል እንዴ? ይሰማል። ያንተ ነው አብዱል። ኔትወርክን አስተካክል። ኔትወርክ ያንተ ነው። ኦኬ ምን እንደሚለው በየቲሞችም ማግባትን አለማስተካከላችሁን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ ይላል። ከሴቶች ለእናንተ ቁርአን ክፈቱና አሳዩ። ከሴቶች ለእናንተ የተዋበላችሁን 2 2 3 3ም 4 4ም አግቡ። አለማስተካከልንም ብትፈሩ አንዲት ብቻ አግቡ፣ ወይም እጆቻችሁ ንብረት ያደረጉትን ያዙ ይላል። ኦኬ አይታይም አብዱ?
አብዱ 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 ጀምስ ሙስሊም ነው ክርስቲያን? እፎይ ሙስሊም ነኝ። መልካም አብዱ ኔትወርኩ እየሰራ አይመስለኝም። ኦራይት እስከ 4 ማግባት ተፈቅዶላችኋል አለ? የስ ተመልሻለሁ። እስቲ አሁን ምን ነበር? ቁርአኑ ይታይ የሴቶች ምዕራፍ ነው። 2 2 3 3 4 4 አግቡ የሚለውን ክፍል ነው የከፈትነው። ወንድማችን ለማስተካከል የምፈሩ 2 2 3 3 4 4 አግቡ የሚለው እና ትክክል እኮ ነው። አንዷን በትክክል ማስተካከሉ ከሆነ ይቅርባችሁን 4 ማግባት 3 ማግባት የሚለው አንዷን በትክክል የማታስተዳድሩ ከሆነ አግቡ 3 2 አይቻልም አግቡ እኮ ነው እያለ ያለው እንጂ አታግቡ እኮ እያለ አይደለም። አንብቤው ቀድመህ አንብቤው ውስጥ አልተረዳሁም እኮ አንተ ራስህ። ችግር የለውም። ከሴቶች ለእናንተ የተዋቡላችሁን ውብ የሆነች አላህ ዘንድ ውበትን የሚያማርጣል እንዴ? ቆይ አላህ ለምንድን ነው እንደዚህ የሚለው? የፈጠራቸው ውብ የሆነና ውብ ያልሆነ አለ እንዴ? ቆይ በአላህ ዘንድ። ለማንኛውም ከሴቶች ለእናንተ የተዋቡላችሁን የተዋቡላችሁን ልክ ነው። በመልክም በባህሪም የሰው ልጅ በተፈጥሮ አንድ አይነት ፈጣሪ ሁሉንም እኩል አድርጎ አልፈጠረም። ሁለት ናችሁ እንዴ? ኦኬ ገብቻለሁ። ወይ ማን ይባላል? ጀምስ ብሎ ነኝ። ጀምስ እኮ አደረበ አብዱ ጋር እያወራው ስለሆነ ትቀጥላለሽ። ድምጻችሁ ሁለት እየሆነብኝ ተቸግሬ ነው። ሜት አድርጌያለሁ። እሺ ሉክ አብዱ ይሰማል አላ? አብዱ ከሴቶች ለእናንተ የተዋቡላችሁን ሁለት ማለት ምን ማለት ነው? በአንዴ 2 ሴቶችን ነው የሚያገባው? ምን አይነት ቋንቋ ነው? ሁለት ወይ ለማለት ነው ወይ ለማለት በአንዴ ሲያገባ 3 ሶስቶችን ያገባል ማለት ነው። 3 ማለት ወይ አንድ ወይ ነው ማለት ነው ወይ የሚለው ነው አይደለም። ሁለት አግባ ቁርአኑ አረብኛውም እንደዛ ነው ያስቀመጠው። አረብኛውም እንደዛ ነው ያስቀመጠው። እንደዛ አይደለም ያስቀመጠው። አረብኛውም እንደዛው ነው። ምንድን ነው ያስቀመጠው? እሺ ከቻልከም አትከራከረኝ። ቆይ እንዴት ነው አልከራከረ? አይ እኔ ወይ አንብብልኝ አረብኛውን። አማርኛውን ተውና አረብኛውን አዳምጥ። ስለዚህ 2 2 3 3 እና 4 4ን ፈቀደ። 4 ብቻ የሚላል እዚህ ክፍል ውስጥ አብዱ አረብኛውን አድርገው። አረብኛውን አድርጊለት። ዝቅ አድርገው። ሌላ አንቀጽ አለ ከላይ የለም። ይኸው 4 3 የተከፈለ ይሄ ነው የሚፈለገው። ያው እሺ ወይን ከፍቱም አላ ተቁሲጡ ፍልየታማ ፈንኪሁ ማ ጣበ ለኩም ሚን ኒሳኢ መስና ወሱላሳ ወሩባዕ። መስና 2 ወሱላሳ 3 ወሩባዕ 4። ፈኢን ከፍቱም ከፈራችሁ አላ ተዕዲሉ ፈዋሂደተን በአንዷ ማለት ነው። ያው ከፈራችሁ ነው ያለው። ፈኢን ከፍቱም አላ ተዕዲሉ በአንዷ ከፈራችሁ እድል ማለት ፍትሃዊነት ከሌላችሁ አው ማመልከት አይማኑኩም ዛሬ እና ያቺ አንዷ ትሻላችኋለች። አንዷን በትክክል አድርጉ እያለ አንዷ ችግር የለውም። 4 ብቻ የሚላለው ያው 4 አለ እኮ ወሩባ አለ 40 ማለት 4 ነው። ቆይ 2 2 ወይንም 3 3 ወይንም 4 4 አገባለህ 4 ብቻ ይላል። እሺ ምን ወይንም ማለት እኮ በቃ በ4 ቆማው ያቆመ ማለት ግን አልዘጋውማ። በ4 በሐዲስም ተናግረዋል ረሱል ሰለላሁ ዐለይሂ ወሰለም።
ሐዲስ ሌላ ነው። ሐዲስ ሌላ ነው። ቁርአን ነው። እሺ እንለፈው። ሐዲስ ተናግሯል። ያው ይሄን መሰረት አድርጎ ረሱል አለይሂ ሰላቱ ሰላም ተናግሯል። ለምሳሌ እስከ 4 ድረስ ለኡመቴ ተፈቅዶላቸዋል ብሏል። አብዱ ችግር የለውም። እሱ ሐዲሱን እንሄዳለን። እዚህኛው ላይ አለመኖሩን ከተማመንን ሎክ ዋና ፖይንታችን ይሄ አይደለም በመሰረቱ። እሺ አንድ ያገባል፣ ሁለት ያገባል፣ ሶስት ያገባል፣ አራት ያገባል ተፈቅዶለታል። ምንድነው ቅድም ያልከኝ? ማስተካከል አለበት አልከኝ አይደለ? ምኑን ማስተካከል? ምኑን? በሚስቶቹ በአራቱ መካከል እኩል ፍትሃዊ ይሆናል ብለህ ታምናለህ? አዎ ይሆናል። በደንብ ነው። ካልቻለ ማለት አሁን ግዴታ እኮ አይደለም፣ ግዴታ አይደለም ግን ተፈቅዶለታል። ካልቻልክ ግን አንዷ ትበቃለች ነው በቃ። እሺ አንዷ ብቻ ሳይሆን ማስተዳደር ማችል ከሆነ አንዷ ትብቃ፣ ካልሆነ ቅጣት አለበት፣ ወንጀል አለበት ነው። እጆቻቸው ጨበጡት ማለት ነው ማለት ነው። አንዷ ብቻ አይደለችም። እጆቻቸው ጨበጧቸው ወይም ማለት ነው ማለት ነው። ምን አልከኝ? እጆቻቸው ንብረት ያደረጉትን ያዙ ማለት ምን ማለት ነው? ስለ አማርኛው አላውቅም። ተው አማርኛው አልፈልግም። የአረብኛው ነው የምሄደው። አማርኛው ስህተት አለበት ብዙ ጊዜ ይሳስ። አረብኛውን ቀጥል። እሺ ነገርኩ እኮ ፈሰርኩልህ እኮ አያይወ እኮ ቀጥላ። በእጆቻቸው ጨበጠው የሚለው በእጆቻቸው ያዛቸው ምን ማለት ነው? እና አው ማመለከት አይማኑክ በእጆቻቸው ያዛቸው አንዷን ማለት የመጀመሪያዋን ለምሳሌ መጀመሪያ ያገባሃት አይደለም። ስማኛ መጀመሪያ ያገባሃት አለች። ቆይ እሷማ እነሱን አይደለም ወይም ማለት እኮ ወይም ማለት ምን ማለት ነው? ስለዚህ እንደዛማ ከሆነ እኮ ወይም እያለ ባልመጣ ነበር ወንድማችን። ኦር ብሎ የመጣው ልዩነት ስላላቸው ነው። አንድማ ከሆነ ወይም የሚለው አንድን ተመሳሳይ የሚያመለክት አብዱል ተመሳሳይ የሚያመለክት ቢሆን ኖሮ ሁለት ወይም ሶስት አዳም አብዱ ሁለት ወይንም ሶስት ሲልህ ሁለትና ሶስት ተመሳሳይ ቁጥር ከሆነ ወይም የሚለው ለዚህኛው የተጠቀምከውን ቃል ለዛኛውም ተጠቀመውና ወይም አራት የሚለው አራትና ሶስትና ሁለት አንድ ቁጥር ይሆናሉ ማለት ነው። ወይም አዳም ቆይ ልዩነት ስላላቸው ነው። ኤኒዌይስ ዋና የኛውን ቶፒክ ስላልሆነ ለጊዜው እዚህኛው ላይ እመለሳለሁኝ። ጥያቄ ካለ እመለሳለሁኝ። ማመሳሰል አለበት አይደል? በአራቱ መካከል በሚያገባቸው ጨርሰን እንሂዳ። ይሄንን እመለስበታለሁኝ። የመጀመሪያውን ያነሳነውን እንቋጨው ብዬ ነው። በአራቱ መካከል እኩል ፍትሃዊ መሆን አለበት ብለኸኛል። ኦኬ ፍትሃዊ የሚሆነው ደግሞ በፍቅርም በገንዘብ ማከፋፈልም ነው ብለኸኛል። እኩል ይሆናሉ ብለህ ታምናለህ? ሁሉም እኩል ካልሆነ ይሄን ማግባት የለበትም ማለት ነው አይደለ? አይሆንም። የሰው ልጅ እኩል እንዴት ይሆናል? ፍቃድ ተሰጥቶታል፣ ግን ያ ከተሰጠው ግን እኩል እንዲያደርግ ነው። ካላረከ ግን አንዷ ትብቃለች፣ ይብቃህ ነው። እሺ ወንጀል አለበት ካላረካቸው፣ እኩል ካላረካቸው። የሰው ልጅ እንዴት እኩል ይሆናል? ሱራ 429 አንዴ ክፈቹ፣ 129 ክፈቹ ቤላ አረብኛውን አድርጊለት። ይህን ክፍል ፈሰርልን እስኪ። አንብቡት እስኪ አማርኛው ፈስሩት እስኪ። አረብኛውን ፈስረው፣ አረብኛው ይሻላል። አንብቡ እናንተ አንብቡትና እኔ እመለሳለሁ። ችግር የለም። ለምን ያንተን እንስማ። ቀጥል። ያኔማ ችግር የትም አይሄድባቸው። ቀድመን አማርኛውን እንረዳውና አይ ትክክል ነው አይደለም ለማለት ችግር የለው እናገራለን። አረብኛውን እንስማና አማርኛውን እናንተ
ባይ አረብኛውን ቀጥል። ከዛ እንረዳው። እሺ ቀጥል። አረብኛ አማርኛ አድርገኝልሽ ላምቤው። ኦኬ ኦልራይት። ወደዚህኛው አትመለስም፣ ወደ አረብኛው አትመለስም። ወደ አማርኛው ከመጣ ሎክ አስጠጊው ትንሽ ቤላ። በሴቶች መካከል ምንም እንኳ ብትጓጉ ለማስተካከል አትችሉም። ፔሬድ። ቅድመም ብሎናል፣ ካላስተካከለ 4 ማግባት አይቻልም ብሎናል። አላህ ደግሞ ምን ይላል? በሴቶች መካከል ለማስተካከል ብትሞክሩ ብትመኙ እንኳን መቼም ማስተካከል አትችሉም ማለት። አንድ ሰው 4 ማግባት ማስተካከል በፍቅርም በንብረትም ሲችል ነው አለን። ቁርአኑ ደግሞ ምን አለን? ምንም ብትጓጉ እንኳን ብትመኙ፣ አዳምጥ፣ ብትጓጉ እንኳን ለማስተካከል በፍጹም አትችሉም አለን። ስለዚህ 4 ታገባ አንድ ወንድ በምንም ተአምር እኩል ሊወዳቸው አይችልም፣ እኩል ትሪት ሊያደርጋቸው አይችልም። ለምን? ቁርአኑም ስለሚነግረን። ስለዚህ አንደኛው አዳምጥ፣ አትረበሽ፣ አደንግጥ፣ አትረበሽ በይ። ስለዚህ 4 አግብቶ አንዷን እንደፈለገው መጨቆን ይችላል፣ አንደኛ አንተ ማለት ይችላል። ምክንያቱም ፈቅዶለታል። ከፈቀደ በኋላ ደግሞ አለማስተካከል አለመቻሉ ደግሞ የሰውየው ድክመት ሳይሆን አላህ ራሱ ተቀደረበት ነው። አትችልም በቃ ብሎታል። መቼም አትችሉም ብሎታል። ቀጥላ ይኸውልህ አሁን ስለ 4 ነው እንደሚያወራለው፣ ስለ 4 ምናምን ጉዳይ አይደለም። ቀጥላ አብራራ እና በሴቶች መካከል ይኸውልህ እያለ ያለው ምንድን ነው ያለው? በሴቶች መካከል ምንም እንኳ ቢትጓጉ በፍቅር ማስተካከል አትችሉም። ስለምንድን ያወራለው? ስለ እሷ እኮ ነው። እሷን ማስተካከል እኮ ሆነ ስትል ካለባት እሷን ማስተካከል፣ ስለ እሷ ያወራ እንጂ ስለ 4 አይደለም ያወራ ያለው። ስለ ወይንም ደግሞ 2 3 አይደለም ያወራ ያለው። እንዴ ነው የምታመሳስለው? ይሄና ያ አይገናኝም እኮ። ምንም ብትጓጉ ለማስተካከል አትችሉም። እንደተንጠለጠለችም እንትን አድርጌው እስኪ እና እንትን አድርጌው አድርጋችሁ ትተዋት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ ማሪ አዛኝ ነው። ስለዚህ በ4 ሴቶች አግብተህ በእነሱ መካከል አስተካክላለሁ ፍትሃዊ ሆናለሁ ብለህ ብታስብ በፍጹም አትችልም እያለው ነው። ቅድም ደግሞ ምን ብላኛል? 4ቱንም ሳያዳላ አልተረዳም። ሐዲስ አዳምጥ፣ እኩል ፍትሃዊ መሆን አለበት ብለኸኛል። የኛው ደግሞ በፍጹም አትችልም እያለው ነው። እሺ አሁን ከቁጥር 28 አድርጊለት፣ እንደው 128 ዝቅ አድርጊው ትንሽ ክርስ እንትና ቤላ ይሄ ስለዛኛው ጉዳይ ምንም አይገናኝም። ከዛኛው ጋር ስለ ሚስት ነው እያወራ ያለው። አዳምጥ፣ አይገናኝም። አዳምጥ። 4 አግብቶ አንዷን ሊጠላ እንደሚችል እዚሁ ላሳየህ። አንዷን ሊወድ አንዷን ሊጠላ እንደሚችል ከዛ በኋላ ስለ ጥላቻና ጋብቻ የሚያወራ ክፍል ነው። ሴትም ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ ስለዚህ 4 ካገባ አንዷን ሊጠላት ይችላል። በቃ 4ቱንም በአንዴ ሊጠላ 4ቱንም በአንዴ ሊወድ አይችልም። መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም፣ መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው። ይሄ ከሳውዲ ጠይቃለህ፣ ግን መልስ ለመስጠት አብዶ አዳምጣ። ክፍሉን ነው እያነበብነው ያለ ነው። በሴቶች መካከል ስለ ሚስቶች ነው እንጂ የሚያወራው ይሄ ስለ ልጆቹ አይደለም እኮ አብዱ። ሴት ሲባል ዝም ብሎ ነገር አድርጋ እያወሰድከው ነው። ስለ ሚስቶች ነው። ስለ ሚስቶች ከሆነ ደግሞ አትችልም እያለው ነው። በቃ ማይችለው ምንድነው? አንደኛዋን ይጠላል፣ አንደኛዋን ሊወድ ይችላል። ኦቢኤስ ነው። ስለዚህ ምን አለ? በሴቶች መካከል ምንም እንኳ ብትጓጉ አለው። ከዛ በኋላ በቅንፍ የገባች ነች ፍቅር ምትለዋ። ምንም ብትጓጉ በፍቅር አለማስተካከል አትችሉም። ሶሪ ለማስተካከል አትችሉም አለ። እዛኛው ቁጥር 3 ላይ ቃያችሁት። ይሄው የሴቶች ምዕራፍ ላይ ምንድነው? ማስተካከልን ነው የሚለው አይደለ? ለማስተካከል አትችሉም።
አንድ እንድትንጠለጠለ አድርጋችሁ ትተዉት ዘንድ መዘንበልን ሁሉ አትዘንበሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ከፈርጊው ሶሪ ቢለያዩም አላህ ሁሉንም በችሮታው ያብቃቃቸዋል። አላህም ችሮታው ጥበበኛ ነው ይላል። ስለ ሚስት አያወራም ምናምን ብለህ ታሁን በኋላ ባሰክስ ጥሩ ነው። ክፍሉ የሚያወራው ምንድን ነው? ስለ ትዳር ነው እያወራ ያለው። መለያየት ባል ሚስት እያለ ስለ ትዳር አይደለም የሚያወራው። ስለዛ ጋር አይገናኝም። 4 ማግባት 3 ማግባት 2 ማግባት ጋር አይገናኝም ብትለን ራስን እንደመዋሸት እንደማታለል ነው የሚሆነው። አንደኛዋ ከአራት ውስጥ ፊት እንደነሳት አይገናኝም እኮ ስለሱ ያው ለወንድማችን ሰማኝስ ሳንተም እሺ ቀጥል። ምኑ ነው የሚገናኘው? ይሄን ያያ ስለ ሴቷ ስለ አንዷ ሴት እያወራ ስለ ሴቷ ነው። ስለ አንዷ ሴት እያወራ ስለ 3 ስለ አቶ አይደለም እያወራ ያለው። አራቱን ብለህ ጠቀሰል፣ ሁለቱን አለ። እሺ ቀጥል። ጨረስ አውራ ጨርስና እቀጥላለሁ። ይሰማል? ይሰማል። ቀጥለ ይሰማዎቹ ትሰማለህ? ቀጥለ አለው። አይ ቲንክ እሱ ነው እንደሚለው የሱ ነው። አንተ አለ አብዱል ቦታ ላይ እንዳይሄድ 4 ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ፣ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ። ዝሙት ደግሞ እንደ ኢስላምም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው 4 ሴት አግብቶ እንዲቀመጥ ማለት ነው። ግን 4 ሴት ሲባል ቅድም እየጠየቀው ነበር። በስሜት እንሄዳለን እዛ ላይ ፓወር ላይ ኖር ይችላል። ቆይ እንሄዳለን፣ ችግር የለውም እሱ ላይ። ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል፣ እሱ የተፈቀደለት ስለሆነ። እሷ ግን አንድ ቀንም አንድ ቀን ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 ዓመት 2 ዓመት ሊቆይ ይችላል። ግን ዝሙት ላይ ላለመውደቅ አሁንም ሌላ ህግ አለ። ጾም መጾም አለበት ወንዱ ወይ ሴቱ። እንትኑ ህጉ ለሱ ያደላ ነው፣ ችግር ነው። እሱ አንድ ቀን እንኳን እንደው እምቢ ብትለው ሌሊቱን ሙሉ መላእክት ሲረግሟት ነው የሚያድሩት። እሱን ካናዳ ካረስ ደግሞ ጋነም ትገባለች። ምክንያቱም ከባድ ነው ቅጣቷ። ምክንያቱም ሴት ልጅ የተፈጠረችው አንደኛ የወንድን ፎርማሊቲ ለማሟላት ያን ነገር ስለሆነ የሙቹዋል ቤኔፊት ነው። ምክንያቱም እሱም ስሜት አለው እሷም ስሜት አላት። ያን ነገር ሙቹዋል ቤኔፊት ማለት እኔ እስከማውቀው ድረስ የተማርኩት 2 አካላቶች የሚጠቃቀሙበት ነው እንጂ አንድን አካል 4 የሚቀራመቱበት ነው እንዴ? ይሄ እንትን ነው እኮ ምንድነው መለስ ያን ያደራጀው ካይዘን እኮ ነው የሚሆነው። 1 ለ5 የተደራጀ አይ ስልህ ይሄ ምን ታውቃለህ እኮ አሁንም ባክግራውንዱ ሌላ ኬዝ አለው። አሁን ሴት ልጅ አሁን ለምሳሌ ትወልዳለች። ወልዳ እስከ 2 ወር እስከ 3 ወር ድረስ ወንድየው ግንኙነት ላይ ያደርግ ይችላል። በዛ አጋጣሚ ሌላ ቦታ ከሚሄድ ጀምስ እንስሳ እኮ አይደለንም እኮ እኛ እንስሳ እኮ አይደለንም። አይደለም አሁን ስንት ዓመት ነው አንተ? እኔ 29 ዓመቴ ነው። ኦኬ ካገባህ ምን ያህል ጊዜ ሆነ? ኦልሞስት 5 ዓመት 6 ዓመት እና 5 ዓመት ምናምን ማለት 24 ዓመት ሙሉ ሳታገባ ተቀምጠሃል አይደል? ያ ታዲያ 2 ወር ያህል ሚስትህን በወለደችበት ሰዓት ላይ መታገስ እንዴት ያቅታል? ያው ታውቀዋለህ፣ ማንም ሰው ያውቀዋል እኮ የስሜትን ጉዳይ ምናምን ገባህ? ምን ቀደምቶች ታውቀዋለህ ብለን ማካተትከኝ እኮ ገና እኮ አላገባሁም። ኖ አይደለም፣ ይሄ ግልጽ ነው። ምክንያቱም እኛ የተፈጠርነው ከስሜታዊና ጀምስ ምን አለ መሰለህ፣ አይምሮን ስሜት ከአይምሮ ከበለጠ ከባድ ነው። ምክንያቱም አይምሮ እንደውም ፕሮፋይሌ ላይ ይገልጻል መሰለኝ እነሱ ሀሳብህ እኛውን እንስሳ ነገራችን ላይ የሁሉም ሰው ባህሪ አንድ አይደለም። እፎይ እኔ አሁን ብዙ ማውቀው ነገር አለና በባህሪ ውስጥ ስትገባ በሰው ባህሪ ውስጥ በአንድ ሴት የማይቆም ሰው አለ።
ሀታ በሁለት ሴት የማይቆም ነው። ዋን ሳይድ ብቻ ነው እያየ ያለው። ግን ጀምስ ችግሩ ምን እንደሚመጣ ታውቃለህ? አንተ ወንድ ነህ፣ የወንድነትን ሳይድ ብቻ ነው እያየ ያለው። ሴቶችስ? ሴቶች እኮ ማለት ነው ኢንተረስታቸውን እኮ መቀነስ አችልም እኮ። የሴት እኮ ለምሳሌ አንተ እኔ አሁን ሴክሱዋል ኢንተርኮርስ ችግር የለብኝም በተፈጥሮ ማለት ነው። ቆይ በተፈጥሮ እነሱ ችግር አለባቸው ብለህ ታምናለህ? ከወንዱ ማለትም ወንዱ ሀይ ሆኖ እነሱ ለው ናቸው ብለህ ነው የምታምነው? ያ ለምን እንደሆነ ታውቃለህ? የኑሮ ጉዳይ፣ ቤት ውስጥ ያለው ነገር፣ የቤት ውስጥ ሀሳብ፣ የኑሮ ሀሳብ፣ ልጅ ሲወልድ ኦፕራሲዮን ወይ ደግሞ ስቲሽ ያ ነገር ኬዝ ይፈጥርባቸዋል። ገባ ቆይ ማለት የኑሮ ጉዳይ ስትል ለምሳሌ የኑሮ ጉዳይ ደስተኛ ላይ ያደርጋቸው ይችላል። ሌላ ሀሳብ ውስጥ ሊገቡ ይችላል። ስለዚህ አራት አግብቶ ሊያሰቃያት ማለት ነው። ከዛ ጭራሽ ይበልጥ አንዷን አግብቶ ትሪት ከማድረግ ይልቅ አንተ እያልከኝ ያለው ቤት ውስጥ ጭራሽ ደስተኛ ስለማትሆን ጭራሽ አራት አግብቶባት በሳምንት አንዴ እሷ ጋር ይመጣል ማለት ነው። የባሱኑ ጭራሽ ሊያስከፋት። በነገራችን ላይ ኮመን አይደለም ይሄ ነገር አልተለመደም። ጀምስ አለመለመዱ ጉዳይ ሌላ ነው። ግን ሴት ልጅ እንደዚህ አይነት ኬዝ የሚያጋጥማ ከሆነ ፊሊንጓ የሚለዋወጥና ችግር የሚገጥማ ከሆነ ጭራሽ ቴክር ሊያደርጋት ሲገባ አራት ቢያገባ በየሳምንቱ አንዷ ጋር ሳምንት የሚቆይ ከሆነ ሳምንት ቆይቶ ሲመጣ እሷ ሜይ ቢ ፔሪድ ላይ ትሆናለች። በዛን ሰዓት ጭራሽ ሆርሞናል ቼንጆች ስለሚኖሩ ፊሊንጓም እንደዛው ይቀያየራል። አብሯት አይተኛም፣ ተመልሶ ጥሏት ይሄዳል ማለት ነው። ይሄ እኮ ጭራሽኑ እሷኑ መጉዳት ነው። ሳይኮሎጂካሊ እሷን እየጎዳን ነው የሚሄደው ማለት ነው። ሳይኮሎጂካል እንደዛ መጉዳት ሳይሆን ማለት ነው። ይሄ ነገር ሰውየው የራሱን ማንነት አውቆ ነው። እኔ አሁን አላደርገውም። የራሴ አቅም አለኝ፣ የራሴ ኢኮኖሚ አለኝ። ግን ኢኮኖሚ ኦቨር አለኝም ብዬ ፓወር ኦቨርም አለኝ ብዬ ይህን ነገር አላደርገውም። ምክንያቱም ቁርአኑ ህጉ አደረገ እንጂ ማለት ነው አላስገደደህም። አላስገደደም። ሁለት ደግሞ ሊያስገድድህ የሚችልህ አዳምጠኛ ትሄዳለህ፣ ችግር የለውም ትቀጥላለህ። አለማስገደዱ ሳይሆን መፍቀዱ በራሱ ጤናማ አለመሆኑን መተማመን አለብን። ምክንያቱም ሴቷንም ሳይድ ማየት አለብን። ሁለተኛ ደግሞ ሎክ ኢኮኖሚ አለኝ የሚለው በራሱ ጤናማ ንግግር አይመስለኝም እኔ። ምክንያቱም ሸሪያው የሚያስቀምጠው ሀዲሱ የሚያስቀምጠው ባል የሚገደደው ምግቧንና ልብሷን እንዲችል ነው አይደለ? ምግቧን፣ ቤት፣ ልብስ እንዲችል ነው። እነኝን ነገር ማሟላት ነው የሚጠበቅበት። አራት ለማግባት ቤት ሊኖር፣ መጠለያ፣ ምግብና ልብስ። ይሄ እኮ ኢቭን መስፈርት ውስጥ መግባት የለበትም ብዬ ደግሞ ያምናለሁ። መስፈርት ውስጥ ራሱ መግባት የለበትም። በጣም ንቀት ነው። ምግብ ካበላውሽ፣ ቤት ካኖርኩሽ፣ ልብስ ከሰጠውሽ በቂሽ ነው ብሎ ሌላ እሷ ላይ መደረብ ጤናማ ነው ብዬ አላምንም እኔ። ኖ ይሄ እኮ የፈጣሪ ፓወር ነው። በቃ ይሄ ፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ነው። ምን ማድረግ አንችልም እኛ። እንደፈለግ እንደዚህ ሀሳብ ልትነቅፍበት፣ ሀሳብ ልትሰጥበት ምናምን አችልም። ግን የፈጣሪ ትእዛዝ ነው። የፈጣሪን ትእዛዝ ካላስገደድህም ድረስ ወይ አስገድደህም አላስገደደህም ያን ነገር እንዳቅምህ ማድረግ ትችላለህ እንጂ እኛ መንቀፍም ይሄን ማለትም አንችልም። ምክንያቱም አግባ ብለዋል። አቅምስ ካለ ካለ ጀምስ እንዴ ይሄ ፈጣሪ ህግ ነው ብዬ እንዴት ልቀበለው እችላለሁኝ? ምክንያቱም ለተበዳይ ለጭራሽ ላደላለት ሲገባ ጭራሽ ይሄ በደል ምናምን እኮ የሚያገናኘው ነገር የለም። ኖ ይሄ እኮ በደል ምናምን የሚያገናኘው የለም እኮ። ምሳሌ ልንገርህ፣ ሴቶች አንዴ ውሻ ትወዳለህ? ውሻ ትወዳለህ? ሙስሊም ነህ፣ ከውሻ አይፈቀድልህም። ኤኒዌይስ ውሻ እንኳን ቤት ይሰራላታል፣ ማደሪያዋ ምግብ ይሰጣታል። ውሻ ያለው ሰው ለውሻው ምግብ ይሰጣል። እንዴት ሴት ልጅ ጀስ በውሻ አይነት ምንዛሬ መንዘርሃት ምግብ ካበላውሽ፣ ቤት ካኖርኩሽ እና ልብስ ካለበስኩሽ እነኝን ነው የምገደደው ብሎ እነኝን ማድረግ ከቻለ ኦኬ መደረብ ይችላል። አሁንም ቀጣይ ለሶስተኛውም ይሄንን ማድረግ ከቻለ መሰለስ ይችላል። ኦኬ ለሶስተኛው ለመመጣውም ደግሞ ቤትና ምግብ እንደገና ደግሞ ልብስ ማልበስ ከቻለ መፎረፍ ይችላል። እፋታለሁ ብትል ባዶ እጇን ነው የምትወጣው። አንዲት ንብረት መውረስ አትችልም። እሷ ቀድማ እፋታለሁ ብላ ጠየቀች። ቀድማ እፋታለሁ ትችላለች። የእሱ ነው ተደማጭነት ያለው። እሱ እፈታለሁ ካለ
ይሰጣታል። ሴትን በሴት ቦታ መለወጥም ከፈለገ ገንዘብ ሰጥቷት ያባርራታል። መፍቱ ነው። እሷ ግን ካለች ኢቭን ጥሎሽ የሰጣት ካለ መስጠት አለባት አለኝ አለ። እሱ ነገር ያለው ምን መሰለህ እፎይ፣ እሱ ትእዛዝም እሱ ህግጋትም አለ። ግን ሴት ልጅ ወንድ ልጅ ወጫ ወጥቶ ምናምን አግብቷት ያለ ምክንያት ፍች መጠየቅ አትችልም። እንደውም ኃጢአት ነው። ገባ? ያለ ምክንያት እያኖራት እያበላት እያጠጣት መኖር ከቻለች አልፈልግም ብላ መሄድ ከቻለች ሊፈታት ይችላል። ምክንያቱም ለምን ቢባል ያወጣውን ወጭ ክሷት ይሄ እንዲሸሪያ ነው። ለምን ያጎደላት ነገር የለማ። ምን ፈልጋ ነው? ወይ ሌላ ፕሮፌሰር ፈልጋ ነው ወይ ሌላ ፌመስ የሆነ ሰው ፈልጋ ነው። በእንደዛ አይነት ኬዝ ከሆነ እንደውም ኃጢአት አለባት። ግን ሴት ልጅ በስነ ምግባር በቤት ስትኖር እሱስ ከፈለገ ጀምስ እሱስ መቀየር ከፈለገ እሺ፣ እሱስ መቀየር ከፈለገ እሱ መቀየር ከፈለገ በአሁን ጊዜ ይሄን እንደዛ አይነቱ ፎርማሊቲ አሟርቶ የሚኖር ሰው ከስንት አንድ ነው። ለምን ቢባል ሴት ልጅ ይሄ ነገር አለ። በሚስት ቦታ ሚስት መለወጥ ከፈለግ ለምትለወጠው ገንዘብ ስጣት ነው የሚለው። መለወጥ ከፈለገ እሱ መፍቱ ነው። ከመሐመድ ትበልጣለህ። መሐመድ ራሱ መለወጥ ከፈለግ ቆንጆ ሴቶችን ደናግሎችን ሰጣለሁ ብሎታል። አላል ኖ አልፈለገም እንጂ ማለት ነው። ሙሐመድ በእኛ ስቴጅ እንደኛ በእኛ አይዲያ ውስጥ አይደለም። እሱ የፈጣሪን ትእዛዝ ተቀብሎ የሚንቀሳቀስ ነው። እኛ ደግሞ በእሱ ትእዛዛቶች እንትን የምንጓዝ ቆይ ለምሳሌ አሁን የሆነ ሰው ከሚስቱ ጋር ሲጣላ ወይ ሶሪ ሚስቶች አሉት እንበል 4 ሚስቶች አግብቷል። ከዛ ሲጨቃጨቁ ብትሰማ ሚስቶቹ በጣም እያዳላ ነው ባላችን ከከሌት ጋር ነው ከከሌ ጋር ነው እያሉ የሆነ ነገር ቅሬታ ሲያሰሙ ብትሰማ ከዛ እናንተ ጨምላቆች አርፋችሁ ማትቀመጡ ከሆነ እንደውም አላህ ከእናንተ የተሻለ ሚስት ለውዱ ጓደኛዬ ሊሰጣው ይችላል ብለህ ትላቸዋለህ ሚስቶቹን? በእርግጥ እንደዛ ባይባልም ግን ያው የሴቶች ባህሪ ከባድ ነው። ላያኖሩህ ይችላሉ፣ ላይስማሙልህ ይችላሉ። ግን እሱ ነብይ ስለሆነ የፈጣሪ ትእዛዝም ስላለበት አብዛኛውን እሱ ያገባቸው የኛን አይነት ባህሪ ሴቶች አይደለም። ለስሜት አይደለም እሱ የሚያገባቸው ሴቶችን ለመረዳት ነው። ሴቶች አዘንተኛ ሲሆኑ የኑሮ ችግር ሲያጋጥማቸው ጀምስ እሱ ውሸት ነው። ምክንያቱም ከድጃ በጣም አፍታምና አለች የተባለ ሴት ነው። ምንም ለሐዘን ገጥሟት አይደለም ከድጃ ነው ያገባት። እሷን አግብቶ ነው ሀብታም የሆነው እንደውም። ስለዚህ የኑሮ ችግር ገጥሟቸው ምናምን ብለህ የሚለው ውድቅ ይወርብሃል። ሴቶችን እኮ ነው ያልኩህ። ሴቶችን የሚያገባቸው ከድጃ ወንድ ነች እንዴ ታዲያ ያገባት? ከእሷ በኋላ ያሉትን እኮ ነው። ከእሷ በኋላ ያሉትን ነው የምልህ። ለምሳሌ ልጅ ያላቸው ባላቸው የሞተባቸው ምናምን ነው በኋላ ላይ ያገባት። እንትና ለምሳሌ አይሻ ምን ችግር ገጥሟት ነው ከችግር ያወጣት? እሺ ገና ህፃን ሳለች ነው የወሰዳት። ምንም ችግር አልገጠማትም። ልቀጥልልህ እንትና ዙዋሪያ ምን ገጥሟት ነው? የሀብታም ልጅ ነች። ምን ችግር ገጠማት? ሌሎች አሉ እኮ ቢያንስ እስከ 10 ምናምን ሚስቶች እኮ። ለአብዛኞቹ ልጠቅስልህ እችላለሁ ማውቃቸውን። አንተ ካልከው ተቃራኒ ነው። ለዘር ምናምን ለሌላ ለስሜት ቢባል እኮ ማለት ነው። እኔ አሁን ያላደረገው ነብዩ መሐመድ ያደረገውን ያገባቸው ሚስቶች እኔ አላገባቸውም ለምን ቢባል ለስሜት እንደሆነ ላሳየህ። ለስሜት ቢሆን ማለት ነው። አይሻ ብቻ በቂ ናት። በእድሜ ትልቁ አይሻን እኮ ነው የሚፈልገው እሱ። በእድሜ ትልቋ ሳውዳ ነች። ለስሜት መሆኑን ላሳያ። ትስማማለህ? ሳውዳን አንዴ ክፈችው። ቤል ሱራ 129ን ተፍሲር ኢብን ከሲርን ክፈችው። በሀዲስም ማሳያለሁ። ሳውዳን እንዴት እንዳደረጋል ላሳየህ። ለስሜት እንደሆነ የሚያገባው እሱ ላይ እኮ ልክ ነህ እኮ። እሱ ላይ ያለው ነገር እኮ ነው የማውቀዋለሁ። በእንትን ማትለው ማለት ነው። ግን እሺ ካወቅከው ሳውዳ ስሜት ስለሌላት ጊዜዋን ለአይሻ አሳልፋ እንድትሰጥና ከአይሻ ጋር ሆኗል አልሆነም እኮ። ይሄ እኮ ምን ማለት ነው? የእነሱ መተሳሰብ እኮ ነው እንደዚህ ያደረገው። የሴቶች መተሳሰብ ጉዳይ እኮ አይደለም። ሴቶች እኮ የተሳሰቡ ነበር። ለምሳሌ ዛሬ እኔን ጊዜ አሳልፍና እንደዛ አይደለም። እንደዛ ሙሉ ለሙሉ መፍቷን ነው አሳልፋ የሰጠችው። ሙሉ መፍቷል እንደ እንስሳ ቤት ውስጥ እንድትቀመጥ ተደረገ ማለት ነው። እሷ ትንሽ እድሜዋ ሄዷል ተብሎ ስለታሰበ ከእሷ ጋር ግንኙነት ጉዳይም ትእዛዝ ሳይወርድ አይቀርም። ቁርአን ሳይወርድ አይቀርም። ቁርአን ወርዷል። ስለዚህ ያው
ስለዚህ የጤናማ አይደለማ፣ የወሲብ ጉዳይ እኮ ነው። ስለዚህ መሐመድ ደግሞ ያዳላል። ይህን ታውቃለህ። በሚስቶቹ መካከልም ያዳላል። ይሰማል። ትሰማለህ? 129 አንድ ክፈችው እና እስቲ ወደ መጀመሪያ አካባቢ አንብቤው። አይታይም ለእኔ ብዙ ወጣ ልጁ ለሰውዳ የሚያወራበት ነው። ከዚህ ጀምሮ ሳውዳ ፊልድ እዚች ጋር ምንድን ነው የሚለው? ኦኬ ኢብን አባስ ሰይድ ይላል። ኢብን አባስ እንደዘገበው ከሆነ ዋትኤቨር ሌጋል አግሪመንት ሰፖዝ ሚቹዋሊ አግሪድ ኢዝ አላውድ። ምንድነው በሁለቱ መካከል በሁለቱ ሚስቶች መካከል የጋራ ስምምነት ካለ የተፈቀደ ነው። አልተርሚዲ ሪኮርድድ ሰይድ አልተርሚዲ ሀዲስ ላይ ማለት ነው። ኢንቱ ሳሂ ኢት ሪኮርድድ ዛት አይሻ ሴድ ዛት ወይ ሳውዳ ቢን ዘማ ቢካም ኦልድ ሳውዳ እያረጀች በመጣሽ ጊዜ ሺ ፎርቲፋይድ ሄር ዴይ ቱ አይሻ የእሷን ቀን ለአይሻ መስጠት ጀመረች። ኢን ዘ ፕሮፊት ዩዝ ቱ ስፔንድ ሳውዳ ናይት ዊዝ አይሻ። ከዛ ደግሞ ነቢዩ የሳውዳን ምሽት ከአይሻ ጋር ማሳለፍ ጀመረ ይላል። ይህ ብቻ ምስል ይፈልግ ልጁም ስለወጣ አክቹዋሊ ምንድነው እሱ ዋናው ፖይንታችን። ስለዚህ እንደውም በመንከባከቢያ ሰዓት አስባችኋል። ምንድነው እሱ ለስሜት አይደለም የሚያገባቸው ይላሉ አይደለ? ለስሜት ማያገባ ከሆነ ቴክር ነው እኮ ማድረግ ያለባት። እንደውም እድሜዋ ሲሄድ አንቺ ጋር ላድርም ብሎ ከእሷ ጋር ላሽ ብሎ ወደ ሌላ ሴት ጋር ወደ ወጣት ጋር ከመሄድ እድሜዋ የገፋውን እንደው መንከባከብ ነበረበታ። ተቃራኒ ነው ያደረገው። ለስሜት ነው መሐመድ ያገባች፣ ለስሜት ነው የሚያደርገው። ያንን ነው የሚያስጨብጠው የሚያስይዘው። እና እናንተ ሰዎች ስለዚህ ምንድነው የምትሉን? አሁን አላችሁ ሰው አታስገቡም? የለም ሰው እስቲ ገስ ላይ አይታየኝም። ለእኔ ሙስሊሞች ካላችሁ ከስራ አንድ ጻፉ። ክርስቲያን ብቻ ምትል ሙስሊሞች አላችሁ ቃል ሁለት ቃል ቆስጠንጢኖስ ኔትወርክ እኔ ጋር ቁርጥ ቁርጥ እያለ ነው የሚሰማኝ። ሚንቴ እሰማለሁ። ሚንቴ